በደካማ ጎኔ ገብተህ እየተጠቀምክብኝ ነው ሚኪያስ። እኔ ልጠቀምብህ አይደለም። ለማንኛውም ብሩክ ከሀብቱ ምንም አይነት ድርሻ እንደሌለው ተስማምቶ መፈረም ያለበት ውል ነው። እንደዛማ አይሆንም። ብሩክ ለኔ ነበር የተተኮሰው። ከዛ እሷን አዘላ የገባችው ያለው ነገር እውነት ነው እያልከኝ ነው? እውነት ነው። ሚኪያስ ሊያስገድለው የነበረው ትርሲትን ሳይሆን ብሩክ ነው። አይ እኔ በጭራሽ ይሄን ላምን አልችልም። እንዴ ብሩክም ቢሆን እኮ የሚወደው የልጅነት ጓደኛው እኮ ነው። መውደድ አለመውደዱን እርግጠኛ አይደለም፣ ግን እሱን ለማስገደል አጥብቆ ሲፈልገው ነው። አይ በቃ ዝም በል ሚኪ፣ እንደዚህ አይነት ሰው አይደለም። በጭራሽ ብሩክን ሊያስገድለው አይችልም። ማመን አለማመን የራስሽ ጉዳይ ነው። በጣም ጥሩ። እቺን ቀን መቼም እንዳትረሳት። አረሰው። አንቺም ማርፈሽ ተቀመጪ ብዬ መከርኩሽ እንዳትረሹ። እንግዲያውስ ሁለታችንም ይለይልናል። አሁን ውጭ። ወይዘሮ ሂሩት ባፈለቀችው መጥፎ ሀሳብ ሚኪያስ ቁማሩን አሸነፈ። ብሩክ ድርጅቱን ንብረቱን አሳልፎ ለሚኪ ፈረመ። የምስኪኖችን ቤት የድሃዎችን ቤት ለመገንባት ሙሉ ሀብት ላልጠይቅህ፣ ቤቱን ገንብተህ ጨርስልኝ፣ ምስኪኖቹ የቤት ባለቤት የሆኑ በማለት እጅግ በሚያሳዝን ሁኔታ ከባድ ውሳኔ ወስኗል። ወይዘሮ አስቴር አተርፍያ ጉዳይ ሁልጊዜ ጥቅምና ጥቅም ስታሳድድ ለራሷም ሳትሆን ለልጆቿ አባትም ንብረቱ ሳይሆን ራሷ ቁማር ተበልታለች። መሀሌት የሚኪያስ እህት ትርሲትን ያስገደላት ሚኪ እንደሆነ ገዳዩ ነግሯታል። ብሩክ የተተኮሰው ጥይት እሷ ተቀበለች። የብሩክን ጽዋ እሷ ተጎነጨች። ሚኪ ማለት ቀንድ ያለው ሰይጣን፣ ሰው ለበስ፣ ቆዳ ለበስ፣ ሰው መሳይ፣ አስመሳይ፣ እጅግ አደገኛ ነው። ወንድሜ መልአክ፣ ወንድሜ መልካም ሰው ነው ትያለሽ፣ ስለሱ የማታውቂው እጅግ ብዙ ነገር አለ ሲል ነግሯታል። እጅግ የሚያሳዝን እጅግ ልብ የሚሰብር ጉዳይ። ብሩክ ከባድ ውሳኔ ወስኗል። የፍርድ ቤቱ ጉዳይ ውሳኔ አግኝቶ ሙሉ የሀብት ባለቤት መብቴ እስኪከበር፣ ምስኪኖች እንዲጎዱ፣ ምስኪኖች እንዲንከራተቱ፣ ቤት አልባ ሆነው እንዲሰቃዩ አልፈልግም በማለት ከባድ ውሳኔ ወስኗል። እጅግ የሚያሳዝነው ነገር ከበፊቱም ሲያልመው ሲያቅደው ሲፈልገው አቅዶበት አስቦበት ብሩክን ገሎ ትርሲትን አግብቶ ንብረቱን ለመውሰድ የነበረው እቅድ ተሳክቶለታል። ትርሲት የብሩክን ጽዋ ተጎንጭታ ህይወቷ ቢያልፍም ግን አሁንም የበቀል ጽሟ አላለቀም። ትርሲት በመሞቷ ቢጸጸትም እሱ ግን አሁን ብሩክን ሜዳ ላይ ለመጣል ሙሉ ንብረቱን አስፈርሞታል። ብሩክ ምንም ማስተማመኛ ሳይኖረው አሳልፎ ንብረቱን ፈርሞለታል። አሁን ከዚህ ቤት የማስወጣት መብትም አለው። ግን ትልቁ ጉዳይ ብሩክ ምን ማስተማመኛ ኑሮት ነው ሚኪን የመሰለ ጨካኝ አረመኔ ስግብግብ ሰው ሙሉ ንብረቱን የፈረመለት? ቢያንስ ግማሽ በግማሽ ቤቱን ጀምር ከዛ እፈርምልሃለሁ የሚል ውል ሳይኖር ሙሉ ንብረቱን ፈርሞለታል። ወይዘሮ አስቴር በዚህ እጅጉን ተናዳለች። የሚገባኝን 75% ካልሰጠኝ እኔ አከሽፈዋለሁ፣ የሀሳቡ አመንጪ እኔ ሆኜ አንተ ልትጠቀም አትችልም በማለት ሌቦቹ አንገት ላንገት ተናንቀዋል። በደካማ ጎን የመጣህብኝ ጭንቅ ላይ ያለው እንዳወክ አንተ ተጠቀምክብኝ። ግድ የለም ከኔ ገና አገኘዋለሁ፣ ፍርድ ቤት ይወስንልኛል፣ ማንነቴ ይረጋገጣል ብዬ በተስፋ ስጠብቅ ምስኪኖቹ ጎዳና ሲወድቁ ቤት አልባ ሆነው ብርድና ንፋስ ዝናብና ፀሐይ ሲፈራረቅባቸው ዝም አንልም። ህሌና ወቅሶ ህሌና ጠይቆ ህሌና እጅግ ከባድ ውሳኔ እንድትወስን አድርጎ ከሆነ የወሰንከው የጊዜ ጉዳይ ነው እንጂ ሀቁ መውጣቱ እውነታው መፈንዳቱ አይቀርም። ትርሲት ህልሟ ፍላጎቷ ለምስኪኖች መድረስ ያላትን ማካፈል እንጂ በጥቅም የተላከከ በውለታ የታሰረ አልነበረም። አንተ ግን ደካማ ጎኔን በጭንቅ ጊዜ እንደሆንኩ አውቀህ
ሙሉ ንብረቴን እንድፈርምልህ ወሰንክ። ይህ እኔ አስቤበት የወሰንኩት ነው። ግድ የለም እፈርምልሃለሁ፣ ግን ቀን ያገናኘናል ብሎታል። ብሩክ ከባድ ውሳኔ ወስኗል። ሙሉ ንብረቱን ላልጠይቅ ፈርም ያለው ብሎ አረጋግጦለታል። ግን ምን ዋስትና አለው? የሚገነቡት ቤቶች ገና መሰረቱ ሳይጀመር ሙሉ ፊርማውን አሳልፎ የሰጠው ብሩክ ማስተማመኛው ምንድን ነው? ከቤት የማስወጣት ከምንም ነገር ተጠያቂነት የማባረር መብት ሙሉ ለምን ፈረመ? ወይዘሮ አስቴር ይህ ጉዳይ ራሷ ሀሳቡን አምጥታ ከባድ ውሳኔ ወስናለች። እሱም ሚኪያስ ሙሉ ድርሻ አልሰጥሽም፣ አይመለከትሽም፣ ስላንቺ አያገባኝም፣ ይህ ሀሳቡን ብታመነጭውም ተፈጻሚነት ያረኩት እኔ ነኝ፣ ስለዚህ የሚመለከትሽ ጉዳይ የለም በማለት ከጨዋታ ውጭ አውጥቷታል። ሌላው የሚኪየት መሀሌት ናት። መሀሌት የወንድሟን ክፋት፣ ተንኮል፣ ጨካኝነት፣ አረመኔነት ነግሯታል። ማመን ያለማመን የራሷ ፍላጎት ነው። በእርግጥ መሀሌት አሁን ልጁ አስገድዶ ስለደፈራት በከባድ ሕመምና ስቃይ ውስጥ ብትሆንም ግን የወንድሟን ሁኔታ ስትሰማ ማመን አቅቷታል። ወንድሜ እንደዚህ ያደረግም የሚለው ነገር እሷ ግን እዛ ሄዳ ብሩክ ወንጀለኛ ሳይሆን ወንጀለኛ ነው ተብሎ ሲመሰከርበትና ሲፈረድበት አይ ይህ የወንድሜ ስራ ነው፣ ሚኪ የፈጸመው ድብቅ ወንጀል ነው እንጂ ብሩክ ምንም የለበትም ብላ ልትታደገው ልታድነው ትችላለች የሚል እምነት አለን።